በሕክምና ታሪክ ውስጥ ትልቁን ተአምር የሰራው ሰው ዶክተር አልነበረም። የሕክምና ዲግሪም አልነበረውም። በዛን ወቅት በዘረኝነት በተከለለች አሜሪካን ውስጥ በታላቅ የቀዶ ሕክምና ክፍል ውስጥ ከኋላው ነው መመሪያ የሚሰጠው ጥቁር ወጣት ገዳይ የሆነውን የሰማያዊ ህፃናት በሽታ የመከታተልና የመፈወስ ሚስጥር በእጁ ነበረ። ዓለም የካደውን ታሪክ ግን የሰነደውን እውነተኛውን የልብ ሕክምና ተአምር በመከታተል እስከ መጨረሻው ድረስ አብራችሁን ቆዩ። ታሪካችን የሚጀምረው በ1920ዎቹ መጨረሻ ላይ ነው። ወጣቱ ቪቪየን ቶማስ በናሽቪል ከተማ በአናጺነት እየሰራ ይገኛል። ህልሙ ወደ ሕክምና ኮሌጅ ገብቶ ዶክተር መሆን ነው። ለትምህርት ክፍያው የሚሆን ገንዘብ ለመቆጠብ ሌሊትና ቀን ይደክማል። ነገር ግን ያልታሰበ ነገር ይከሰታል። አሰሪው ቤተሰብ ያላቸውን ሰራተኛ መደገፍ አለብኝ በሚል ምክንያት ቪቪየን ስራውን ያሳጠዋል። በዚህ ጊዜ የቪቪየን ጓደኛ በቫንደርቢልት ዩኒቨርሲቲ ውስጥ ለሚሰራው ለወጣቱ የሰርጀሪ ተመራሚ ዶክተር አልፍሬድ ብላሎክ የላቦራቶሪ ጽዳት ሰራተኛ መሆን እንደሚፈልግ ይነግረዋል። ቪቪየን ለቃለ መጠይቅ ሲሄድ ዶክተር ብላሎክ ስለ ስራው ያብራራለታል። እኛ እዚህ የምናጠናው ሾክ ወይም በሰውነት የደም ዝውውር መቋረጥ የተሰኘውን አደገኛ የሕክምና ሁኔታ ነው። ውሾችን እያመጣን ምርምር እናደርጋለን። ያንተ ስራ ደግሞ ላቦራቶሪን ማጽዳት፣ ውሾችን መመገብና ማንሸራሸር ነው ይለዋል። ቪቪየን ስራውን ይቀበላል። ነገር ግን ቪቪየን ተራ የጽዳት ሰራተኛ አልነበረም። ስራውን ከጨረሰ በኋላ በላቦራቶሪ ውስጥ ያሉትን የሕክምና መጻሕፍት በሙሉ ማንበብ ይጀምራል። የዶክተር ብላሎክን የላቦራቶሪ ምርምር ሂደቶች በጥንቃቄ ይመለከታል። በ1929 ዓመተ ምህረት አሜሪካ የኢኮኖሚ ውድቀት ወይም ግሬት ዲፕሬሽን ሲገጥማት ቪቪየን ለኮሌጅ ያስቀመጠው ገንዘብ በሙሉ ባንኩ ስለከሰረ እዛው ይቀልጥበታል። የዶክተርነት ህልሙ ሲጨልም ሙሉ ትኩረቱን በላቦራቶሪ ስራ ላይ ለማድረግ ይገደዳል። ዶክተር ብላሎክ የቪቪየን የተለየ ብልሃትና ፍላጎት ሲመለከት ማበረታታት ይጀምራል። በአጭር ጊዜ ውስጥ ቪቪየን ውስብስብ የሆኑ የላቦራቶሪ ምርምሮችን ብቻውን ማካሄድ፣ መረጃዎችን መመዝገብና ሪፖርት ማዘጋጀት ይጀምራል። ብላሎክ ለቪቪየን የላቦራቶሪ የነጭ ካፖርት ይሰጧል። ይህ ለቪቪየን የላቦራቶሪ ቴክኒሻል ያህል ክብር መስጠት ነበር። የብላሎክ እና የቪቪየን የሾክ ምርምር በጦር ሜዳ ላይ የሚቆስሉ ወታደሮችን ህይወት ለማዳን ከፍተኛ አስተዋጽኦ ያደርጋል። በዚህ ውጤታቸው ምክንያት ዶክተር ብላሎክ በአሜሪካ ታዋቂ ወደሆነ ጆንስ ሆፕኪንስ ሆስፒታል የዋና ቀዶ ሕክምና ወይም ቺፍ ኦፍ ሰርጀሪ ሆኖ ይሾማል። ዶክተር ብላሎክ አንድ ቅድመ ሁኔታ ያስቀምጣል። እሱም ረዳቱ ቪቪየን ቶማስ አብሮት ወደ ባልቲሞር መምጣት እንዳለበት ነው። ነገር ግን ባልቲሞር በወቅቱ በከፍተኛ የዘረኝነት ድንበር የታጠረች ከተማ ነበረች። በመጀመሪያው ቀን ቪቪየን እና ብላሎክ ወደ ሆስፒታሉ በዋናው በር ሲገቡ የሆስፒታሉ ጥበቃዎች ጥቁር ሰው በዋናው በር መግባት እንደማይችልና በስተጀርባ ባለው የአገልግሎት በር ብቻ መግባት እንዳለበት ይነግሩታል። ቪቪየን በሆስፒታሉ ውስጥ ነጭ ካፖርት ለብሶ ሲንቀሳቀስ ሁሉም በድንጋጤ ይመለከቱት ነበር። ምክንያቱም በጆንስ ሆፕኪንስ ታሪክ ውስጥ ጥቁር ሰዎች የሚሰሩት በጽዳትና በሸክም ስራዎች ላይ ብቻ ነበር። ቪቪየን የመጀመሪያው ጥቁር የላቦራቶሪ ቴክኒሻን ሆነ። ነገር ግን ሌላ በደል ይፈጸማል። ቪቪየን የላቦራቶሪ ቴክኒሻን ሆኖ እየሰራ ቢሆንም የሆስፒታሉ አስተዳደር በይፋ ያስመዘገበውና ደሞዝ የሚከፍለው እንደ ጽዳት ሰራተኛ ነበር። የቪቪየን ባለቤት ክላራ የባልቲሞር የኑሮ ውድነት እንደተፈታተናቸው ስትነግረው ቪቪየን ተጨማሪ ገንዘብ ለማግኘት በትርፍ ሰዓት የቧንቧ ስራዎችን ይሰራል። እንዲሁም በዶክተር ብላሎክ ቤት ለሚደረጉ ግብዣዎች እንደ አስተናጋጅ ወይም ዌተር ሆኖ ይሰራ ነበር። በአንድ የዶክተር ብላሎክ የቤት ግብዣ ላይ ቪቪየን አስተናጋጅ ሆኖ እያገለገለ ያለ ዶክተር ብላሎክ ከታዋቂው የህፃናት ሐኪም ዶክተር ሄለን ታውሲን ጋር ይገናኛል። ዶክተር ሄለን ትልቅ የህክምና እንቆቅልሽ ይዛ መጣ ነበር። ይኸውም ብሉ ቤቢ ሲንድሮም ወይም የሰማያዊ ህፃናት በሽታ በመባል የሚታወቀው ገዳይ ህመም ነው። ይህ ህመም የሚከሰተው ህፃናት ሲወለዱ በልባቸው አወቃቀል ላይ በሚኖር ክፍተት ወይም ሆል ኢን ዘ ሃርት ወይም ጠባብ የደም ቧንቧ ምክንያት ነው። የልብ ዋና ስራ ደምን ወደ ሳምባ ልኮ ኦክሲጅን ማስያዝ ቢሆንም በእነዚህ ህፃናት ላይ ግን ኦክሲጅን የሌለው ደም ቀጥታ ወደ ሙሉ ሰውነት ይሰራጫል። በዚህም ምክንያት የህፃናቱ ቆዳ ቀለም ወደ ሰማያዊነት ይቀየራል። በትንሽ ጊዜ ውስጥም በኦክሲጅን እጥረት ህይወታቸው ያልፋል። በ1940ዎቹ መጀመሪያ ላይ በሕያው የሰው ልጅ ልብ ላይ ቀዶ ጥገና ማድረግ በሕክምናው ዓለም እንደማይቻልና እንደ ግድያ ይቆጠር ነበር።
የሕክምና ትምህርት ቤቶች ልብን ለ3 ደቂቃ ያህል ካቆምከው በሽተኛው ይሞታል፣ ስለዚህ ልብን አትንኩት ብለው ያስተምሩ ነበር። ነገር ግን ዶክተር ሄለን ዶክተር ብላሎክን ይህንን ፈተና እንዲቀበል ትገፋፋለች። ሳክሰን የተባሉ ወላጆች ሕፃን ልጃቸው በዚህ በሽታ ተይዛ የመጨረሻ ሰዓቷ ላይ ደርሳ ነበር። ዶክተር ብላሎክ ይህንን ከባድ የምርምር ኃላፊነት ሙሉ በሙሉ በቪቪየን ቶማስ ጫንቃ ላይ ጥሏል። ቪቪየን በላቦራቶሪ ውስጥ ሌሊትና ቀን መስራት ይጀምራል። በመጀመሪያ ደረጃ በጤናማ ውሻ ላይ የብሉ ቤቢ አይነት የልብ ችግር በሰው ሰራሽ መንገድ መፍጠር ነበረበት። ይህ ደግሞ እጅግ አስቸጋሪ ነበር። ቪቪየን ከ200 በላይ ያልተሳኩ ሙከራዎችንና የ7 ወራት አሰልቺ ስራዎችን ካከናወነ በኋላ በውሻ ላይ የሰማያዊ ህፃናትን ምልክት መፍጠር ቻለ። የልብ ቀዶ ጥገና ለማድረግ የሚያስችሉ ጥቃቅን የህክምና መሳሪያዎችንና የውሻ መርፌዎችን ራሱ በገዛ እጁ ይቀርጻል። ቪቪየን በቀን ከ12 እስከ 14 ሰዓት ይሰራ ነበር። በዚህ መሃል የቪቪየን ታላቅ ወንድም ሃሮልድ ቶማስ በናሽቪል መጥቶ ይጎበኘዋል። ሃሮልድ በትምህርት ቤቶች የደሞዝ ዘረኝነት ላይ ትልቅ የህግ ክስ መስርቶ ነበር። ጠበቃውም ታዋቂ ቱርጉድ ማርሻል ነበር። ሃሮልድ ቪቪየን በጆንስ ሆፕኪንስ ያን ያህል ትልቅ ስራ እየሰራ ደሞዙና የሥራ መደቡ ጽናት ሰራተኛ መሆኑን ሲያውቅ በጣም ያዝናል። ስራውን ትቶ እንዲወጣ ይመክሯል። ቪቪየን በተፈጠረው በደል ተናዶ ወደ ዶክተር ብላሎክ ይሄዳል። ደሞዜና የሥራ መደቤ ካልተቀየረ ስራዬን እተዋለሁ ሲል ይፎክራል። ዶክተር ብላሎክ የቪቪየን አስፈላጊነት ስለገባው ከሆስፒታሉ አስተዳደር ጋር በመነጋገር ቪቪየን በይፋ የላቦራቶሪ ቴክኒሻን ተብሎ እንዲመደብና ደሞዙ እንዲጨምር ያደርጋል። ከዚያ በኋላ ቪቪየን አዲስ የህክምና መፍትሄ ያመጣል። የግራ የልብ ደም ቧንቧን ቆርጦ ወደ ቀኝ የልብ ደም ቧንቧ ማያዝ ወይም ሸንት መፍጠር። ይህ ከተደረገ ደም ወደ ሳምባ በብዛት በመሄድ ተጨማሪ ኦክሲጅን ይይዛል። ቪቪየን ይህንን ውስብስብ ቀዶ ጥገና በውሻ ላይ አድርጎ ይሳካለታል። ዶክተር ብላሎክ የውሻን ውጤት ሲመለከት በድንጋጤ ይህ እኮ ልክ እግዚአብሔር የሰራውን የሚመስለው ሲል ይናገራል። የፊልሙም ስም የመጣው ከዚህ ክስተት ነው። አሁን በታሪክ ውስጥ ለመጀመሪያ ጊዜ በሰው ልጅ ልብ ላይ ቀዶ ጥገና ለማድረግ ቀኑ ተቆረጠ። ታካሚዋ ያቺው ትንሿ የሳክሰን ልጅ ነበረች። በቀዶ ጥገናው ቀን ወይም ኦፕሬሽን ዴይ የሆስፒታሉ ቦርድ አባላት፣ ከፍተኛ ዶክተሮችና ተመራማሪዎች በሙሉ ይህንን ታሪካዊና አደገኛ ክስተት ለመመልከት በተዘጋጀው የተመልካች ክፍል ውስጥ ተሰበሰቡ። ዶክተር ብላሎክ ወደ ቀዶ ጥገና ክፍል ይገባል። ነገር ግን እጁ መንቀጥቀጥ ይጀምራል። ምክንያቱም ይህንን አቤታዊ የቀዶ ጥገና ዘዴ በእጁ ሰርቶት አያውቅም ነበር። የሰራውና የተለማመደው ቪቪየን ብቻ ነበር። ዶክተር ብላሎክ በከፍተኛ ውጥረት ውስጥ ሆኖ ረዳቱ ቪቪየን ቶማስን ወደ ቀዶ ጥገና ክፍል እንዲጠራ ያዛል። ነገር ግን የሆስፒታሉ አስተዳደር ቪቪየን የሕክምና ዲግሪ ስለሌለውና ጥቁር በመሆኑ ወደ ቀዶ ጥገና ክፍል ወይም ኦቲ እንዲገባ አይፈቅዱም። ዶክተር ብላሎክ ግን በማይክሮፎን ድምፁን ከፍ አድርጎ ቪቪየን አሁኑን ወደ ኦፕሬሽን ክፍሉ ካልገባ እኔን ቀዶ ጥገና አላደርገውም ብሎ ይጮሃል። ቪቪየን ነጭ ጋውኑን ለብሶ ወደ ቀዶ ጥገና ክፍሉ ይገባል። ዶክተር ብላሎክ ቪቪየንን ከበስተጀርባው ከትከሻው በላይ እንዲቆም ያደርገዋል። ቪቪየን ደረጃ በደረጃ የትኛውን ቧንቧ መክፈት እንዳለበት፣ ስፌቱ እንዴት መደረግ እንዳለበትና መሳሪያዎች እንዴት መጠቀም እንዳለበት ለዶክተር ብላሎክ በሹክሹክታ መመሪያ መስጠት ይጀምራል። ዶክተር ብላሎክ የቪቪየንን እያንዳንዱን መመሪያ በጥንቃቄ ይከተላል። የግራውን ደም ቧንቧ ቆርጦ ከቀኝ የልብ ደም ቧንቧ ጋር ያያይዟል። ከጥቂት ደቂቃዎች በኋላ በክፍሉ ውስጥ የነበሩ ሰዎች በሙሉ አስገራሚ ነገር ይመለከታሉ። የትንሿ ሕፃን የቆዳ ቀለም ከነበረበት ሰማያዊነት ተቀይሮ ወደ ጤናማው ሮዝ ወይም ፒንክ ቀለም መለወጥ ይጀምራል። ይህ ማለት ደሟ በበቂ ሁኔታ ኦክሲጅን ማግኘት ጀምሯል ማለት ነው። በተመልካቹ ክፍል ውስጥ የነበሩ ዶክተሮችና የሆስፒታል ቦርድ አባላት በሙሉ በእልልታና በጭብጨባ ክፍሉን ያናውጣል። በዓለም ታሪክ ውስጥ ለመጀመሪያ ጊዜ የተደረገ የልብ ቀዶ ጥገና ስኬታማ ሆኖ አበቃ። የሕፃኗ ሳክሰን ሕይወትም ተረፈ። የዚህ አስደናቂ ስኬት ዜና በዓለም ዙሪያ እንደ ሰደድ እሳት ተሰራጨ። እንደ ታይም ማጋዚን ያሉ ታዋቂ መጽሔቶችና ጋዜጦች ስለ አቤታዊ የልብ ቀዶ ጥገና በሰፊው ጻፉ። ነገር ግን በትልልቅ ጋዜጦች ላይ ያወጡት የዶክተር አልፍሬድ ብላሎክ እና የዶክተር ሄለን ታውሲንግ ፎቶዎች ብቻ ነበሩ። የቪቪየን ቶማስ ስም ግን የትም አልተጠቀሰም።
የሕክምና ግኝቱን በእነርሱ ስም ብላሎክ ቶሲንግ ሻንት ተብሎ ተሰየመ። ከመላው ዓለም የመጡ ታካሚዎች ወደ ጆንስ ሆፕኪንስ ሆስፒታል ይጎርፉ ጀመር። ቪቪየን እና ብላሎክ በመቶዎች የሚቆጠሩ ተመሳሳይ ቀዶ ጥገናዎችን አከናወኑ። አንድ ቀን በሆስፒታሉ ውስጥ ለዶክተር ብላሎክ ታላቅ የምስጋናና የክብር ድግስ ተዘጋጀ። ቪቪየን ይህንን ግብዣ የታደመው እንደ ባለሙያ ሳይሆን እንደ ልማዱ እንደ አስተናጋጅ ወይም ዌተር ሆኖ መጠጥና ምግብ እንዲያቀርብ ነበር። ቪቪየን ቢያንስ ዶክተር ብላሎክ በመድረክ ላይ ስሙን ጠርቶ ያመሰግነዋል ብሎ ጠብቆ ነበር። ነገር ግን በጥቁርነቱ ብላሎክ ስለ ቪቪየን አንዲትም ቃል ሳይናገር ቀረ። በዚህ በደል የመረረው ቪቪየን በማግስቱ ከስራው በገዛ ፍቃድ ወጣ። ዶክተር ብላሎክ ሊያስቀረው ቢሞክርም ቪቪየን እኔ እዚህ ቦታ ያለኝ ስራ የለም ብሎ ወጣ። ቪቪየን የሕክምና መድኃኒቶችን በመሸጥ መስራት ጀመረ። ነገር ግን የቪቪየን ልብና አእምሮ ያለው በዚያ የላብራቶሪ ክፍል ውስጥ ነበር። ከባለቤቱ ከክላርክ ጋር ከተነጋገረ በኋላ እውነተኛው ጥሪ የሕክምና ምርምር መሆኑን በመረዳት ይቅርታ ጠይቆ ወደ ጆንስ ሆፕኪንስ ላብራቶሪ ተመለሰ። ፊልሙ ታሪኩን 20 ዓመታት ወደፊት ያሸጋግራል። ዓመተ ምህረቱ 1964 ነው። በአሜሪካ የጥቁሮች የመብት እንቅስቃሴ ወይም ሲቪል ራይት ሙቭመንት በዶክተር ማርቲን ሉተር ኪንግ መሪነት በከፍተኛ ደረጃ እየተካሄደ ነበር። ዘረኝነትም በየቦታው እየተሸረሸረ መጣ። አሁን በጆንስ ሆፕኪንስ ሆስፒታል ውስጥ ቪቪየን ቶማስ በዋናው በር የመግባት መብት አግኝቷል። ከዚህም በላይ ቪቪየን የላብራቶሪዎች ዳይሬክተር ወይም ዳይሬክተር ኦፍ ሰርጂካል ላብራቶሪስ ሆኖ ተሾመ። አዲስ የሚመጡ ነጭ ዶክተሮችና የቀዶ ጥገና ተመራማሪዎች በሙሉ የልብ ቀዶ ጥገና የሚማሩት ከቪቪየን ቶማስ እጅ ነበር። በ1964 ዓመተ ምህረት ዶክተር አልፍሬድ ብላሎክ በበሽታ ይያዛል። ከመሞቱ ጥቂት ቀናት ቀደም ብሎ ቪቪየን በላብራቶሪ ይጎበኛል። ብላሎክ ላለፉት አያሌ ዓመታት ለቪቪየን የሚገባውን ይፋዊ ዕውቅና ባለመስጠቱና በዘረኝነት ስርዓት ጠንካራ አቋም ባለመውሰዱ በከፍተኛ ሁኔታ ይጸጸታል። ቪቪየንም ይቅር ይለዋል። ከጥቂት ቀናት በኋላ ዶክተር ብላሎክ ከዚህ ዓለም በሞት ይለያል። በ1976 ዓመተ ምህረት ጆንስ ሆፕኪንስ ዩኒቨርሲቲ ለቪቪየን ቶማስ የሕግ ክብር ዶክትሬት ሰጠው። ምንም እንኳን የሕክምና ኮሌጅ ገብቶ ባይማርም አሁን በይፋ ዶክተር ቪቪየን ቶማስ ተባለ። በሆስፒታሉ ታዋቂ የክብር አዳራሽ ወይም ሆል ኦፍ ፌም ውስጥም የዶክተር ቪቪየን ቶማስ ዘላቂ የቁም ፎቶግራፍ ወይም ፖርትሬት ተሰቀለ። ይህ ስዕል የተቀመጠው በትክክል ከዶክተር አልፍሬድ ብላሎክ ፎቶግራፍ ጎን ለጎን ነበር። ዶክተር ቪቪየን ቶማስ በ1985 ዓመተ ምህረት ከዚህ ዓለም በሞት ተለየ። እርሱ ያለምንም የዩኒቨርሲቲ ዲግሪ በጽናት በችሎታና በማያወላውል ጥረት የዓለምን ሕክምና ታሪክ የቀየረ አያሌ የልብ ቀዶ ጥገና መሳሪያዎችንና ዘዴዎችን የፈለሰፈ ድንቅ ሰው ነበር።